እኩል ሁሉንም አክብራ ትቀጥላለች። ዳንኤል ክብረት ሹመት ላይ ግን ተቃውሞ ማሰማት ፈልጋለሁ። የአማራ ሕዝብ ትግሉ ፍትሃዊ ነው። ትግሉ የህልውና ነው። አንድ መሪ ነበር የተሽቃበጠለት ከሰፈር እስከ ሀገር ተደመሩ ብሎ ሲያስወጣን ከሰፈር ሀቅ መስሎን ነበር ያወራልን ነገር። አሁን እና አብይ አህመድ የሚንከባከቡት ህግ ነው። ይሄ የሞት ደብዳቤ ካልተቀደደ ኢትዮጵያውያን በሰላም መኖር አንችልም። የዛሬ 3 ዓመት ነበር እንደዚህ ሆነ። ችግር የሚፈጥር ካለ ተኩሱ ተብሏል። እንዳትጾም ክርስቲያን ነኝ ያልክ ኦርቶዶክስ ተዋህዶ እምነት አማኝ ነኝ ያልክ አብይ ጾም ደርሷል ብለህ ተሰናርተህ እንዳትጾም። ብንሰርክም ባንሰርክም እንኳን ክርስቲያኑን መሬት እንኳን ኦርቶዶክስ ሆነ እኩል ሁሉንም አክብራ ትቀጥላለች። የአማራ ሕዝብ ትግሉ ፍትሃዊ ነው። ትግሉ የህልውና ነው። ኢትዮጵያ እንድትቀጥል የምትፈልግ አማራ እንዳይሞት እንዳይሳደድ ትግልህን ከአማራ ሕዝብ ጋር አቀናጅ። ይሄ ባይሆን የአማራ ሕዝብ በገዛ ክንዱ ታሪክ ይጽፋል። ድል የህዝብ ነው። ላይ እንዳረገችው አማራን ያከራየ ድሬዳዋና አሶሳ አካባቢ ለራስ ተጠንቀቅ የሚል መመሪያ በዩኒቨርሲቲ ፕሬዝዳንቶች በኩል ለመምህራን የተነገረ ነው። አንድ መሪ ነበር የተሽቃበጠለት ከሰፈር እስከ ሀገር ተደመሩ ብሎ ሲያስወጣን ከሰፈር ሀቅ መስሎን ነበር ያወራልን ነገር። አወይ ጅልነት ያበሻ ሞኝነት ገብቶት ነበር ለካ እንደምንሰግድለት። ይመሻል ይነጋል ፀሐይም ትወጣለች ጨረቃም በተራዋ ኮከብን ትወቅሳለች። ጊዜውም ያልፍና ሲቆም በ24 ጥፋት ተጀመረ በአመሻሹ ሰዓት። ግፋበል እያለ ሲመራን አንድ አባት ስሙንም ማናሉት ጀነራል አባ የእነንትና አባት። ግን ለምን እንዲሆነ ጥፋቱም እንዳለ እዛ ቤት የጀመረው እሳት ጎረቤት ጋርም ሄደ። መሄዱም አልቀረም ሁሉም ቤት ቀጠለ። ቀን ጠብቁ ብቻ የእነሱን ቤት እኮ ሲባልም ነደደ። አሁን እና አብይ አህመድ የሚንከባከቡት ህግ ነው። ይሄ የሞት ደብዳቤ ካልተቀደደ ኢትዮጵያውያን በሰላም መኖር አንችልም። አማራ ብቻ አይደለም፣ ሁላቸው ኢትዮጵያውያን በጠቅላላ። ስለዚህ ኢትዮጵያ በሰላም እንድትኖር ይህ የሞት ደብዳቤ መቀደድ አለበት። ሰብሳቢ ሆነው እንዲመሩ በቀረቡት በዳንኤል ክብረት በተከበሩ ዳንኤል ክብረት ሹመት ላይ ግን ተቃውሞ ማሰማት ፈልጋለሁ። አንደኛ የተከበሩ አቶ ዳንኤል ክብረት የሃይማኖት መምህር ሆነው ረጅም ጊዜ የምናውቃቸው ናቸው። ለአንዳንዶቻችን በወጣትነት ጊዜያችን ጽሑፋቸውን እያነበብን የተማርንባቸው እንዳሪያ ብንቆጥራቸው የነበሩ ሰው ናቸው። ቅርብ ጊዜ የመንግስት ተሿሚ ከሆኑ በኋላ ግን እያደረጉት ያለው እንቅስቃሴ ላሉበት የጠቅላይ ሚኒስትሩ የማህበራዊ ጉዳይ አማካሪነት ማይመጥን በዋነኝነት የጦርነት ፕሮፓጋንዳ አሳላጭና አቀጣጣይ ሆነው አግኝቻቸዋለሁ ብዬ አስባለሁ። በዚህ በጣም አዝናለሁ። ይህ ጉዳይ ባይዘወይ የኔ ጀጅመንት ብቻ ሳይሆን የአሜሪካ ስቴት ዲፓርትመንትም አደገኛና አሳሳቢ ፕሮፓጋንዳ የሚቀሰቅሱ ብሎ ከዚህ አይነት ድርጊታቸው እንዲታቀቡ ብሎ መግለጫ ያወጣባቸው ናቸው። እሱ ብቻ አይደለም። በሰሜኑ ጦርነት ወቅት ሁላችንም የነበርንበት አሰላለፍ ይታወቃል። በዛ ወቅት የቅድስት ኦርቶዶክስ ተዋህዶ ፓትርያርክ የሆኑትን አረጋዊውን አባት ብፁዕ አባታችንን ለቤተ ክርስቲያን ለምእመኑ ድህነት ለሀገር ደህንነት ስጋት ናቸው ብለው ከአንድ የሃይማኖት መምህር በማይጠበቅ ሁኔታ እኒህን አረጋዊ አባት ከፍ ዝቅ አድርገው በሚዲያ የተናገሩ ስለሆነ ብዙ ኦርቶዶክስ አማኙም በዚህ ስለተከፋ እና የኢትዮጵያ ብሮድካስቲንግ ኮርፖሬሽን ደግሞ የኢትዮጵያ ሕዝብ
10 ብር በየወሩ ከእያንዳንዱ ቤት እየተቆረጠ የሚተዳደር የቴሌቪዥን ጣቢያ ስለሆነ እነዚህ አይነት አወዛጋቢ ሰዎች በቦርድነት እና በቦርድ አባልነትም በቦርድ ሰብሳቢነትም ከሚመሩት ይልቅ ሁሉንም የሚያስማሙ እኔ ለምሳሌ ዶክተር ጌታቸው ድንቁን ስልጣናም ለዚህ ምክር ቤት አባላት ሰጥተዋል። በጣም ካፔብል የሆኑ ናቸው። የፖለቲካ አፊሊዬሽናቸውን አላውቅም። በሙያቸው ብቻ ግን እሳቸው ሰብሳቢ ቢሆኑ ፈልጋለሁ። በግል እንደሳቸው አይነት ምሁራዊ ካባቸው የሚያመዝ ከአወዛጋቢነት የራቁ ሰዎች እንዲደረጉ ፈልጋለሁ። የጠቅላይ ሚኒስትሩ የማህበራዊ ጉዳይ አማካሪ ሆኖ በኢትዮጵያውያን ማህበራዊ ትስስር ከማጎልበት ይልቅ ማህበራዊ ትስስራቸው እንዲላላ በሃይማኖት፣ በብሔር፣ በፖለቲካ አቋማቸው አወዛጋቢ ስለሆኑ የተከበሩ ዳንኤል ክብረት በአማካሪነት መሾማቸውን የምቃወም መሆኔን ለመግለጽ ነው። አመሰግናለሁ። ሰብሳቢ ብፁዕ አባታችን ብሎ ፓትርያርኩን ያነሱ መጀመሪያ ስነ ስርዓቱ ብፁዕ አይደሉም፣ ቅዱስ ነው። በቤተክርስቲያን ስርዓት ብፁዕ ማለት ማውረድ ነው፣ የፓትርያርኩ ስም። ሁለተኛ ስለ ቅዱስ ፓትርያርኩ ይሄ ምክር ቤት እንዲያውቅልኝ የምፈልገው እኔም የቤተክርስቲያን በወቅቱ አገልጋይ ስለሆንኩኝ እንደተመለከታችሁት እንግዲህ በቦታው በሐሳብ ይመላለሳሉ ማለት ነው። እዛ ላይ አንድ የተነሳ ስህተት አለና እሷን ስህተት ለመናገር ያህል ነው። ምንድነው? ብፁዕ ቅዱስ አቡነ ማትያስ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ ሊቀ ጳጳስ ዘአክሱም ወዕጨጌ ዘመንበረ ተክለ ሃይማኖት ተብለው ይጠራሉ። እና ብፁዕ አይባሉም። ብፁዕ ማለት ማውረድ ነው፣ የሆነ ዝቅ ማድረግ ነው፣ ክብር አለመስጠት ነው የሚል ነገር ተነግሯልና ፍጹም ስህተት ነው። ምክንያቱም ብፁዕ የሚለው ማውረድ ሆኖ አያውቅም፣ ሊሆንም አይችልም። እንደዛ ከሆነ ጌታ ኢየሱስ ክርስቶስ የዮና ልጅ ስምዖን ሆይ አንተ ብፁዕ ነህ ያለው እያወረደው ነው ማለት ነው። ያው የሰማይ አባቴ የገለጸልህ ያለውን መልስ መልሶ ሊያወርደው ይችላል? አይችልም። ስለዚህ ብፁዕ የሚለው ማውረድ እንዳልሆነ ለማሳሰብ ያህል ነው። ሰላም ክርስቶስ ይብዛልን ይብዛላችሁ። የዛሬ 3 ዓመት ነበር እንደዚህ ሆነ። ማታ ላይ የተፈጠረችውን ብቻ ነገር ልንገርህ። ማታ ደወሉልኝና ብሩክ አሉ ፖሊስ ጣቢያ ያለ አንድ ኦርቶዶክሳዊ ወንድማችን አንድ ነገር መረጃ ነግሮናል። የክልሉ ጸጥታ ዘርፍ ኃላፊ በነጋታው ችግር የሚፈጥር ካለ ተኩሱ ተብሏል፣ እባካችሁ ወንድሞቼ ብሎ ተደብቆ መጥቶ ማታ ጸሎት ላይ ነበሩ። ምናልባት ቲክቶክ ላይ ቫይራል የወጣው የመጀመሪያው ቪዲዮ የኔ ነው ካየው የሻሸመኔ ጉዳይ ላይ ማለት። ምክንያቱም ራሳቸውን አስገብቼ ስላወሯቸው ማለት። ከዛ እየጸለዩ ነው፣ በምህላን ያደሩት የዛች ዕለት ማታ ማለት ነው። ከኔ ጋር ከ3 ከ4 ልጆች በላይ ያወሩ ነበር። እንዴት ሲሉኝ እንደነበር ማታ ነው መነግርህ። ይሄ እንደ ነገ ሊጨፈጨፉ፣ እንደ ነገ ሊሞቱ፣ እንደ ነገ ሊገደሉ ሲሉ ማታ ያውቁት ነበር ነገ እንደዚህ አይነት ዋጋ እንደሚከፍሉ። ነጋሽ ማታ ሳወራቸው የነበሩትን ሰዎች በነጋታው ማጣት ማለት አያምም ማለት ማርያምን ነው የምልህ። እኔ ጥቁር እስከ እኔ ነጭ አሁን እሑድ ዕለት የአንድ ወንድሜን ሰርግ ነበር። ነጭ መልበስ ከበደኝ ታውቃለህ። እኔ ያስገደልኳቸው ያክል ነው የሚሰማኝ፣ ያስጨፈጨፍኳቸው ያክል ነው የሚሰማኝ ታውቃለህ። ንውጡ ቤተክርስቲያን ደውላለች፣ ሂዱ ቤተክርስቲያንን ጠብቁ ብያቸው ነበር። አይከብድም? ትናንትና ሰው እንዴት ነው ምናምን የምትላቸውን ሰዎች በነጋታው ማጣት አይከብድም? በጣም ነው የሚከብደው። አንድ ታሪክ ልንገርህ፣ እኔ ማረሳው የእውነቴን ነው። ያቺን ፓርቲ ያስታወሰ ሰው መቼም ቢሆን ከዚህ ሐሳብ ከዚህ አጀንዳ አይነቃነቅም። ነጋሽ አንድ እናት 2 ልጆች አላት። ችግር ሲፈጠር ልጆቿ እሷን የጠብቋት ነበር። ቤት ውስጥ ቁጭ ብለው ታውቃለህ፣ ቁጭ ብለው ይጠብቋታል። ቤት ውስጥ ሲጠብቋት ጥይት ድምጽ ይሰማል፣ ደውል ይደወላል በተደጋጋሚ ማለት ነው። ምን እንዳለቻቸው ታውቃለህ ነጋሽ? እኔ እናታችሁ ነኝ፣ የምድር የሰማያዊ እናታችሁ ቅድስት ቤተክርስቲያን ችግር ላይ ናት፣ ሄዱ ድረሱላት። እነዛ ልጆች እናቴ ብለው አልተቀመጡም፣ ሄዱ። መምጣታቸውን ስትጠባበቅ አስክሬናቸው መጣላት። ይህን እንዴት ይረሳል? እንዲህ በምን አይነት ነገር ነው የምትረሳው?
እስከ መቼ ነው የሻሸመኔ ኦርቶዶክሳውያን ዋጋ የሚከፍለው? እኔ በተአምር እኔ እርሳው ብትለኝ የማረሳው ያ ሁሉ ደም ሻሸመኔ ላይ ሞተው እኮ በንጋታው እኮ ረግፍ ነው። ግድ የለም ተው። የብልጽግናዎች አለቃ ዕውቀትና መከራከሪያ እንዲህ ያለ ነው። እዚህ ሳይት ላይ በተሰራ የቤት ልማት ይህንን ያህል ሰዎች እጣ ወጥቶላቸው ቤት እንዲደርሳቸው ሆኗል። እንትን በተባለ ሰፈር ውስጥ ይህንን ያህል ቤቶች በግንባታ ላይ ናቸው ወዘተ የሚል ሪፖርት የላቸውም። ምክንያቱም የሰሩት ቤት የለምና ይህን ሊሉ አይችሉም። ታዲያ ቤት ካልተሰራ ሲሚንቶና ብረቱ የትገባ ግፍ አትፈሩም ወይ? እንዴት ከድሮ ያነሰ ነው ትላላችሁ? ብለው ግን ብስጭት ይላሉ። እንደገና ሌላ ውሸትም ይቀጥላሉ። ከዩሮ ቦንድ አበዳሪዎች ጋር ያደረግነው ድርድር ተሳካ ብለው ይናገራሉ። ማን አሸነፈ? ተሳካልን እኮ በኮመን ፍሬምወርክ ከሞላ ጎደል ከሁሉም የዩሮ ቦንድን ጨምሮ ተስማምተናል። ተቀብለውታል የኛም ፕሮፖዛል። ይህም ከተለመዱ የአብይ አህመድ ውሸቶች አንዱ ሆኖ የሚጠቀስ ለመሆኑ ምስክራችን የራሳቸው መንግስት ነው። ባለፈው ሳምንት የገንዘብ ሚኒስቴር ያወጣው መግለጫ ከዩሮ ቦንድ አበዳሪዎች ጋር ስምምነት ሳይደረስ መቅረቱን እንጂ ጠቅላይ ሚኒስትሩ እንዳሉት የተሳካና በአሸናፊነት የተጠናቀቀ አይደለም። ቃል በቃል የኢትዮጵያ መንግስት ከ1 ቢሊዮን ዶላር የዩሮ ቦንድ ባለቤቶች የግል አበዳሪዎች ጋር ያደረገው የዕዳ ክፍያ ማስተካከያ ስምምነት ከኦፊሻል ክሬዲተር ኮሚቴ ኦሲሲ ተቀባይነት አላገኘም ይላል። ይህንን ሁሉ ተከታታይ ውሸት ከተናገሩ በኋላ የተናገሩት ደግሞ ግርም ይላል። ኢትዮጵያ ማለት ውሸታምና ቀጣፊ የሚወደስባት ሀገር ነች ያሉት ተከታታይ ውሸቶች ከደረደሩ በኋላ ነው። ኢትዮጵያ አትጠራጠሩ ደሃ ናት። ያልተማረ ሰው የበዛበት፣ ሌብነት የበዛበት፣ መስራት መትጋት የማያስመሰግንበት፣ የሚያወሩ የሚዋሹ የሚቀጥፉ የሚወደሱበት አጋጉል ባህል ያለበት ማህበረሰብ ውስጥ ነው ያለነው። ጠቅላላ ማህበረሰቡን እንዲህ ባሉ ነገሮች ፈርጀው ቀጣፊንና ውሸታምን የሚያወድስ ድሃ ሀገርም ነው ብለው ራሳቸውን ግን እንደ ሐቀኛና ሀገር ወዳድ ለማቅረብ የተጉት ጠቅላይ ሚኒስትሩ በእሳቸው ጦረኛ ፖሊሲ ምክንያት ሚሊዮኖች የሚረግፉበትን የሰላም እጦትም የማህበረሰቡ ችግር ነው ብለው ከራሳቸው አውርደውታል። ውሸታምና ቀጣፊ ነው ያሉትን ማህበረሰብ ባልና ሚስት፣ አባትና ልጅ ሲጣላ በኃይል ችግር የሚፈታ ይህም ከጥንት የተጀመረ ከጥንት የተጣባው በሽታ ነው በማለት በእሳቸው መንግስታዊ ፖሊሲ የተፈጠረውን ጦርነት የሌሎች አድርገውታል። ኢትዮጵያ ውስጥ የሰላም እጦት በቀጣይነት እየተጋጨን በየተራ እየተጋጨን እንድንኖር ያደረገን ምክንያት ባልና ሚስት ሲቀያየሙ በኃይል፣ አባትና ልጅ ሲቀያየሙ በኃይል፣ ጎረቤት ሲቀያየም በኃይል፣ የኃይል ችግር መፍታት፣ ንግግር አለማስቀደም፣ ይሄ አንዱ ከጥንት የተጣባን በሽታ ነው። በኃይልና በገንዘብ የማይንበረከክ የለም ብለው የጻፉና የሚናገሩ ሰው ናቸው። እንግዲህ የአገሪቱ ሕዝብ ሰላም ያጣው ሚስቱንና ልጁን በኃይል እየደበደበ ስለኖረ ነው፣ ይህም ባህል አድርጎ ስላደገ ነው የሚል ክርክር ያመጡት። ይህንንም የአገሪቱ ባህልና የተጣባ በሽታ ያደርጉታል። ታንክና ድሮን አሰማርተው ሚሊዮኖችን የሚፈጁበትን መተላለቅ የባልና ሚስት እንዲሁም የአባትና ልጅ ጸብ አድርገው ያስቀመጡት አብይ ሁለተኛውን ምክንያት ባንዳነት ብለውታል። አገራቸውን በወራሪዎች ያስጠቁ፣ ወገናቸውን በባንዳዊ ተግባር ያስጨፈጨፉ፣ ለአሜሪካ እሰልል ነበር ብለው በአደባባይ የተናገሩ፣ ግብፅ ሄደው የማሉ፣ የኤርትራ የውጭ ጉዳይ ሚኒስትር ሆኜ እሰራለሁ ብለው በግልጽ የተናገሩት አብይ የአገሪቱ የሰላም እጦት ባንዳነት ነው ብለዋል። ያልተላቀቀን ላለፉት 100 ምናምን ዓመታት በሞደርን የኢትዮጵያ ታሪክ ውስጥ በየዘመናት ከኛ ጋር የተጓዘው ደግሞ የባንዳነት አመል ነው። የአብይ አህመድ ውሸቶች እንደገና ይቀጥሉና ከ5 ዓመት በፊት የኤርትራ ሰራዊት ትግራይ ውስጥ አልገባም ያሉበትን ንግግራቸውን ሽምጥጥ አድርገውም የካዱበትን ታሪክ ገና በመጀመሪያው ዙር ጦርነቱ ገና ሽሬ ሲያዝ የኤርትራ ሰራዊቱን መግባቱን ሲያነሱ ተደምጠዋል። ያኔ እኮ ሻዕቢያ አልገባም ሲሉን ነበር፣ አሁን ደግሞ ምን እያሉን ነው የሚል ጥያቄ የሌለባቸው አብይ ያኔ የትግራይን ሕዝብ ሻዕቢያ በማጥቃቱ ፋብሪካዎቹንም ነቅሎ በመውሰዱ ምክንያት ተጣላሁት ብለው ሌላ ታሪክ ይዘው ቀርበዋል። ጸቡ የተጀመረው ብዙዎች እንደሚያስቡት የቀይ ባህር ጉዳይ ሲመጣ አይደለም። በትግራይ ውጊያ ሲጀመር የመጀመሪያው ዙር ውጊያ ሽሬ ካስለቀቅን በኋላ የኤርትራ ጦር ከኋላ ኋላ ተከትሎ ሽሬ ገብቶ የአንዳንድ ሰዎችን ግለሰቦች ቤት ማፍረስ፣ ፎቅ ማፍረስ ሲጀምር ጸብ ተጀምሯል። አልተናገርንም እንጂ
አክሱም ይዘን ስናልፍ አክሱም ገብቶ ወጣቶች በጅምላ ሲረሽን ጸብ ተፋፍሟል። እንዲህ ያሉት ጠቅላይ ሚኒስትር ከ5 ዓመት በፊት የሚናገሩት ግን ሌላ ነበር። የአክሱም ጽዮን ክብረ በዓል ተሰርዞ በጅምላ ያስጨፈጨፏቸውን ሰዎች ለማስቀበር ርብርብ በሚደረግበት ወቅት እሳቸው ግን በዚሁ ፓርላማ ቀርበው የኤርትራን መንግስት ያመሰግኑ እንጂ የተፋፋመ ጸብ እንዳለ ሲናገሩ አልተደመጡም። ዓለም የኤርትራን ሰራዊት አስወጡ እያለ ሲጨቀጭቃቸው አልገባም እያሉ ሲከራከሩ ነበር እንጂ እንዲህ እንደዛሬው ለወቅቱ ሲያመቻቸው የገለጹት አልነበረም። የሽሬ ከተማን ብልጽግና ያዘው ከጦርነቱ ሁለተኛ ሳምንት ገደማ እንደነበር ልብ እንበል። ጦርነቱ በተጀመረ በሁለተኛው ሳምንት ህዳር 21 2013 ራሳቸው ጠቅላይ ሚኒስትሩ በዚሁ ፓርላማ ቀርበው የተናገሩት ከኤርትራ ጋር ለትግራይ ህዝብ ብለን የሽሬና የአክሱም ቤትና ህዝብ ተጎዳ ብለን ጸብ ውስጥ ገባን ብለው ሳይሆን የኤርትራ መንግስት ስላደረክልን እናመሰግንሃለን፣ በጨለማ ከጎናችን ቆመሃል፣ የኤርትራ ሰራዊት ገብቷል እየተባለ የሚነገረው ውሸት ነው፣ የኤርትራን መከላከያ ልብስ የለበሰው የኛ ሰራዊት ነው፣ መቼም ራቆታችንን አንዋጋም እያሉ የሚናገሩ ሰው ናቸው። እንግዲህ ገና ከመጀመሪያው ጀምሮ የተፋፋመ ጸብ ውስጥ ነበርኩ በማለት ለዚያውም የትግራይ ህዝብ ላይ የደረሰውን ጥፋት ለመከላከል ብለው የተጣሉ ለማስመሰል የሚሞክሩት በተከታታይ በሰጧቸው ማብራሪያዎችም የኤርትራን መንግስት ለማመሰገን ቃል ቸግሯቸው እንደነበር አይዘነጋም። ዘንድሮ ከኤርትራ ጋር ታርቀን ባይሆን ኖሮ ምን ሊፈጠር እንደሚችል መገመት ያስቸግራል። መታረቃችን የግለሰቦች አለመሆኑን፣ መታረቃችን የህዝቦች መሆኑን ከኤርትራ መንግስት በላይ የኤርትራ ህዝብ በተግባር አሳይቶናል። በጣም ነው የምናመሰግነው የኤርትራ ህዝብና መንግስት ስላደረገው ነገር። እንዲህ ያሉትን ሰው ጠቅላይ ሚኒስትሬና መሪዬ ናቸው ብሎ የሚያምን የብልጽግና ምዕመን በግራ ጆሮ የሰማውን በቀኙ ካላፈሰሰው በቀር የኤርትራ ሰራዊት አልገባም የሚለውን ጉዳይ በዚሁ ፓርላማ ላይ ብቻ ሳይሆን የኤርትራን መንግስት እናመሰግንሃለን ብለው የገለጹትም በዚሁ መድረክ ላይ ብቻ ሳይሆን ለተባበሩት መንግስታትም እንደነበር ማስታወስ ያስፈልገዋል። እሳቸው ግን ገዱ አንዳርጋቸውን የአክሱምን ህዝብ አትግደሉብኝ፣ አታጎሳቁሉብኝ ብዬ ኤርትራ ልኪያቸዋለሁ፣ ያኔ ገዱ የውጭ ጉዳይ ሚኒስትር ነበሩ ብለው ሌላ ውሸት ያክሉበታል። እንዳትጾም ክርስቲያን ነኝ ያልክ ኦርቶዶክስ ተዋህዶ እምነት አማኝ ነኝ ያልክ አብይ ጾም ደርሷል ብለህ ተሰናርተህ እንዳትጾም። አባታችን ለምንድን ነው እንዲህ አይነት ምክር የሚመክሩን? መጾም እኮ አስፈላጊ ነገር ነው። እርሶ ካህን ኖት፣ እዛ ላይ ኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን አማኝ ብቻ ሳይሆኑ የመንጋው እረኛ ኖት። እንዴት ነው ህዝቡን እንዳትጾሙ ብሎ የሚሉት? አልገባኝም። ጥሩ ጥያቄ ነው። ጾም ላይ ሰዎች ከበሬ ጋር ተጣልተው ቆዩ የተባሉ ይመስል ስጋውን ይጾማሉ፣ ሌላውን አይጾሙም። ከዚህ የተነሳ 6 ነጥቦችን ላነሳላችሁ። አንደኛ እንዳትጾሙ የሚለው እንዳትጾሙ፣ አሁንም ደግሞ አለው እንዳትጾሙ። የምትጠላው ሰው ካለ እንዳትጾም፣ የምትጠላው ሰው ካለ እንዳትጾም። ከንቱ ነው። ምንድነው የሚለው? ወንድሙን የሚጠላ ነፍሰ ገዳይ ነው ይላል ዮሐንስ ወንጌል ምዕራፍ 3 ቁጥር 15 ላይ። አንደኛ ዮሐንስ ምዕራፍ 3 ቁጥር 15 ላይ ወንድሙን የሚጠላ ነፍሰ ገዳይ ነው ይላል። ወንድሙን ጠልቶ መጾም አይቻልም። ለዛ ነው እንዳትጾም። አንደኛ። ሁለተኛ ፍቅር ከሌለህ እንዳትጾም። አንደኛ ዮሐንስ ምዕራፍ 4 ቁጥር 8 ላይ ምን ይላል? ፍቅር የሌለው እግዚአብሔርን አያውቀውም ይላል። ፍቅር የሌለው እግዚአብሔርን አያውቀውም። ፍቅር የለንም። ስለዚህ እንዳትጾም እያልኩ ያለሁት ከዚህ አንጻር ነው። ሶስተኛ ዘረኛ ከሆንክ እንዳትጾም። ራእይ ዮሐንስ ምዕራፍ 4 ቁጥር 9 ላይ ዘረኛ ከሆንክ እንዳትጾም አስጠንቅቆ ነው ነገረው። ምንድነው? ክርስቶስ ከዘር ከቋንቋ ስለዋጀን እኛ ዘረኛ መሆን የለብንም። የዚህ ዘር አትልም። ዘርን የምትቆጥር ከሆነ አትጾም፣ አያስፈልግም የሚለው ከዚህ አንጻር ነው። አራተኛ ተሳዳቢ ከሆንክ እንዳትጾም ይላል። ወንድሙን ዶንቆሮ የሚል የገሃነመ እሳት ፍርድ ይገባል ስለሚል ይሳደባሉ። 24 ሰዓት እየሰደበ አያስፈልግም። ይህንን ለመኮነን ነው እንዳትጾም ያልኳለሁት። የማቴዎስ ወንጌል ምዕራፍ 5 ቁጥር 22 ላይ ወንድሙን ጨርቃም ብሎ የሰደበ በፍርድ ሸንጎ እንደሚፈረድበት ሁሉ ዶንቆሮ አይነ ስውር ብሎ የሰደበው ደግሞ በገሃነመ እሳት ፍርድ ይገባል ይላል ጌታችን። ለዚህም ነው ሌላኛው ይቅር ማድረግ ካልቻልክ እንዳትጾም። አስተውሉ እንግዲህ ይቅር ማድረግ ካልቻልክ እንዳትጾም። አንዳንድ ጊዜ ሽምግልና ስንሄድ እኮ እንደው ቅዱስ ገብርኤል በአካል ቢመጣ አልታረቀም የሚል ሰው አለ፣ ግን ይጾማል። ትልቅ ጸሎት መጽሐፍ ይዞ ቤተክርስቲያን ይሄዳል። ምን ጋር ነው ጾሙ ታዲያ? አንዳንድ ሰው ችሎቱ ፍርድ ቤት ሰውን ከሶ
ቆይ ጾማ ስትፈታ መዝገበን አንቀሳቀሳለሁ ብሎ ቅም ይዞ የሚጾም አለ፣ የሚጸልይ አለ፣ የሚቆርብ አለ። ከዚህ አንፃር ነው እንዳትጾም ያልኳለሁ። ይሄንን ስል ምንድነው ያለው? የማቴዎስ ወንጌል ምዕራፍ 18 ቁጥር 35 ላይ ወንድምህን ይቅር ካላልክ እግዚአብሔር ይቅር አይልህም ይላል። እግዚአብሔርን ይቅር ይለኛል ብለህ በአባታችን ሆይ ጸሎት ላይ በአቡነ ዘበሰማያት ጸሎት ላይ እኮ ወንድምህን እኛ ይቅር እንደምንል አንተም ይቅር በለን እንደምንል ሁሉ ይቅርታ ካላደረግን መጾም ተገቢ አይደለም። ሌላውና የመጨረሻው በእጅ ያለውን ደም በንስሐ ካልታጠብክ እንዳትጾም አስጠነቅቃለሁ፣ እንዳትጾም። ይሄንን መልእክት የምትሰማ ኦርቶዶክሳዊ እንዳትጾም ያልኩ፣ ንስሐ ግባ። መጀመሪያ በእጅ ላይ ደም አለ፣ የሰው ደም ያፈሰስክ ግፍ አለብህ፣ ጽንስ ያጨናገፍሽ ግፍ አለብሽ። በዚህ ደረጃ ንስሐ ሳትገቡ ነጥላ ለብሰሽ ይጾማለሁ አይቀበልም እግዚአብሔር። ስለዚህ ነው እንዳትጾም ያልኩት እንጂ ይሄንን መስፈርት ከተከታተላችሁና ከተገበራችሁ የኢትዮጵያ ኦርቶዶክስ ተዋሕዶ የምታስተላልፈውን ማናቸውንም ሰባቱን አጽዋማት በተጨማሪ ከንስሐ አባት የምንቀበለውን አጽዋማት በፍቃድ የምንጾመው ጾሞች ሁሉ ልንጾም ግድ ነው ለማለት ፈልጌ ነው። እግዚአብሔር ይስጥልን፣ ይቆየን። መምህራችን አባታችን ቀሲስ ወሳኙን ቃሎት ያሰማልን። እንግዲህ ሁላችንም ከዚህ ጾም በረከት እንድናገኝ ዘንድ አባታችን የሰጡን መመሪያ ተቀብለን መመሪያችን እንድንፈጽም አምላካችን እግዚአብሔር ሁላችንን ይርዳን። ወስብሐት ለእግዚአብሔር። ብንሰርቅም ባንሰርቅም እንኳን ክርስቲያን ሆን መሬቴ እንኳን ኦርቶዶክስ ሆን